እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው የደቡብ ኮሪያ መናገሻ ከተማ በሆነችው ሰኡል ከተማ ውስጥ ሲሆን በዛው ከተማ ውስጥ የሚኖረውን ያንኪን የተባለን የሃይስኩል ተማሪን እያሳየን ነው። ያንኪን ከወላጅ እናቱ ሃና ከእህቱ ማሪኮ ጋር እንዲሁም ከአረመኔ እንጀራ አባቱ ጋር የሚኖር ሲሆን የያንኪን እንጀራ አባት ያንኪንን ዕለት ተዕለት በመደብደብ የሚደሰት እርጉም ፍጡር እንደሆነ እንረዳለን። ከዕለታት አንድ ቀንም የያንኪን እህት ማሪኮ ትምህርት ቤታቸው ውስጥ አንድ አመፀኛ ልጅ አንዲትን ልጅ ሲያሰቃይ አይታ ልጁን ቪዲዮ በመቅረጿ አመፀኛው ልጅ በማሪኮ ድርጊት ተቆጥቶ ማሪኮ ላይ ጥቃት ያደርስባታል። ያንኪንም ይህንን እንደሰማ እህቱን ያጠቃትን አመፀኛውን ልጅ ቢጋፈጠውም አመፀኛው ልጅ ግን ምሽት ላይ ከጓደኞቹ ጋር በመሆን ያንኪንን አፈር ከድሜ ያበለዋል። በመነጋታው ግን ያንኪን በእልህ ተሞልቶ ድንጋይ ይዞ በመሄድ አመፀኛውን ልጅ በጓደኞቹ ፊት አናቱን ፈልጦ በመጣል የተማሪዎቹን ቀልብ እንደ በቆዳ ገፎ ይጥለዋል። የአመፀኛው ልጅ መጎዳትንም ተከትሎ የአመፀኛው ልጅ ቤተሰቦች ወደ ትምህርት ቤት በመምጣት ያንኪንን ይዘው በእልህ መደብደብ ይጀምራሉ። በዚህ መሃል የያንኪን እናት ሃና ወደ ትምህርት ቤት ብትመጣም ልጇ ላይ እየደረሰ ያለው ድብደባ ግን ምንም ሳይመስላት ይቀራል። የአመፀኛውም ልጅ ቤተሰቦች ልጃቸው ላይ ለደረሰው ጉዳት ብዙ የካሳ ክፍያ በመጠየቃቸው የያንኪን እናት ሃና የያንኪን እንጀራ አባት ያደረገውን ነገር ከሰማ ምን ሊከሰት እንደሚችል በማሰብ ተበሳሽታ ያንኪንን ጥላው ትሄዳለች። ሃናም ብትሆን የያንኪን እንጀራ አባት ሁሌ ማታ ማታ ያንኪንን ሲደበድብ ባላየ በማለፍ ሕይወቷን በዝምታ የምትመራ ራስ ወዳድ ጨካኝ እናት እንደሆነች እንገነዘባለን። ምስኪኑ ያንኪንም የአመፀኛው ቤተሰቦች የጠየቁትን የካሳ ገንዘብ የሚከፍልለት ማንም እንደሌለ ስለተረዳ የዛኑ ዕለት ወደ አንድ የአካባቢው ሬስቶራንት በመሄድ እዛ ተቀጥሮ መስራት ይጀምራል። ነገር ግን ያንኪን በሬስቶራንት ውስጥ የሚያገኘው ገንዘብ እዚህ ግባ የማይባል እንኳን ከመሆኑም በተጨማሪ የሬስቶራንቱ ባለቤት የደንበኞች ምግብ ላይ የሲጋራ ርጋፊ የሚያደርግ ባለጌ በመሆኑ ያንኪን ይህንን ተቋቁሞ መስራት ግዴታው ይሆንበታል። አንድ ምሽትም ያንኪን ከሥራ ወደ ቤቱ እየተመለሰ ሳለ በድንጋይ የፈነከተው አመፀኛው ልጅ ከጓደኞቹ ጋር መጥቶ ጥቃት ከፈጸመበት በኋላ እሱና ቤተሰቦቹ የገንዘብ ካሳውን እስከሚከፍሉ ድረስ አሳቻ ጥቃት እንደሚፈጽምበት በዛቻ ይነግረዋል። በቀጣዩም ቀን ያንኪን የሚሰራበትን የሬስቶራንቱን ባለቤት የተወሰነ ገንዘብ ብድር እንዲሰጠው ቢጠይቀውም የሬስቶራንቱ ባለቤት ግን ስትፈልግ በአናትህ ተተከል ብሎ ምንም አይነት ብድር እንደማይሰጠው ያሳውቀዋል። እንደ ዕድል ሆኖ ግን አካባቢው ላይ የሚንቀሳቀሰውን የጋንግስተር ቡድንን የሚመራው ቺቺያን የተባለ ግለሰብ ያንኪን ገንዘብ ሲለምን ሰምቶት ስለነበር ከቆይታዎች በኋላ ሶንግ በተባለው ባልደረባው አማካኝነት ብዙ ገንዘብ ይልክለታል። ያንኪንም ገንዘቡን የላከለት ቺቺኒያ መሆኑ ቢያስደነግጠውም ሶንግ ግን ገንዘቡ ስጦታ እንደሆነ ገልጾለት ትቶት ይሄዳል። በመነጋታው ያንኪን ከእናቱ ሃና ጋር ትምህርት ቤት በመሄድ የአመፀኛው ልጅ ወላጆች በተገኙበት ያንኪው ላደረሰው ጉዳት የሚከፍለውን ካሳ ይከፍላሉ። የያንኪው እናት ሃና ግን ልጇ ይህን ያህል ገንዘብ የከፈለው ሕገ ወጥ ሥራ ሰርቶ ሊሆን እንደሚችል እርግጠኛ ስለሆነች በነገሩ ምንም ደስ ሳይላት ይቀራል። እሷ ደስ የሚላት እንጀራ አባትየው ሲቀጠቅጠው ነው። ታዲያ ምን አይነት ሆነ? ያን ምሽትም ያንኪው ሀገር ሰላም ብሎ ቤቱ በነበረበት ወቅት እንጀራ አባቱ ያንኪው ትምህርት ቤት ከሰው ተደባድቦ ያደረሰውን ጉዳት ዛሬ ገና በመስማቱ ካቲካላውን ጠግቦ መጥቶ አዲስ የገዛውን የቤዝቦል ዱላ ያንኪው ፊት መክፈት ይጀምራል። በዚህ ሊመታው ነው። ያንኪንም እንጀራ አባቱ አጉል ቦታ ሊመታው እንደሆነ ሲመለከት ጊዜ እግሬ አውጪኝ ብሎ ለመፈርጠጥ ቢሞክርም እንጀራ አባቱ ግን ተከታትሎ በዱላው ደጋግሞ ስለነረተው ያንኪው አቅም አጥቶ መሬት ላይ ይዘረራል። ያን ሌሊትም ያንኪን የፈለገ ነገር ቢመጣ ገንዘብ አግኝቶ ከዚህ ቤት መውጣት እንደሚኖርበት ለራሱ ቃል ይገባል። በእንቅርት ላይ ጆሮ ደግፍ እንዲሉ ያንኪው በመነጋታው ወደሚሰራበት ሬስቶራንት ሲያመራ የሬስቶራንቱ ባለቤት ያንኪው ፊት ላይ ያለውን የድብደባ ጠባሳ አይቶ ደንበኞቼ ፊትህን አይተው ምግብ ስለማይበላላቸው ከዚህ በኋላ እዚህ አትሰራም ብሎ ያንኪንን ያባረረዋል። ያንኪንም ከሥራ እንደተባረረ በቀጥታ የጋንግስተሮቹ መሪ ቺቺያን ወደሚገኝበት ሰተት ብሎ በመሄድ ሥራ የግድ ስለሚያስፈልገው እርሱ ጋር እንዲሠራ ይጠይቀዋል።
ቺቺያን ግን ያንኪንን አርፎ ትምህርቱን እንዲማር ነግሮት ችላ ቢለውም ያንኪን ግን በመሄድ ፈንታ ወንበር ስቦ ይቀመጥና ሥራ እስካላገኘ ድረስ ወዴትም አልሄድም ይለዋል። ቺቺያንም ያንኪንን ሲያየው ፊቱ ላይ ትኩስ ቁስል እንዳለ ተመልክቶ ሳያስበው ሐዘኔታ ስለተሰማው ያን ዕለት ቺቺያን ራሱ የዓሣ ሾርባ በመስራት ያንኪንን አብሮት ምሳ እንዲበላ ይጋብዘዋል። ቺቺያንም ያንኪን እነሱ የሚኖሩት የጋንግስተር ሕይወት አንዴ ከተቀላቀሉበት በቀላሉ የማይወጡበት እንደሆነ ገልጾ ቢያስጠነቅቀውም ያንኪን ግን በአቋሙ በመጽናት ለቺቺያን ለመስራት ይወስናል። ያንኪንም የቺቺያንን ቡድን በተቀላቀለ በሁለተኛው ቀን ሶንግ የተባለው የቺቺያን ባልደረባ ያንኪን እንዴት አድርጎ የቆመ ሞተር ሳይክልን ኤሌክትሪክ ገመድ በመበጠስ እንደሚያስነሳና እንደሚሰርቅ ሲያስተምረው ይውላል። በሦስተኛውም ቀን ያንኪን ከሬስቶራንት ያባረረውን የቀድሞ አለቃውን ሞተር ሳይክል እንዲሰርቅ አሳይመንት ይሰጠውና ያንኪን በድብቅ ሄዶ የሞተር ሳይክሉን ገመድ በመበጠስ ሊያስነሳው ሲሞክር ሞተሩ አልነሳ ብሎ ያስቸግረዋል። ያንኪንም ምንም አማራጭ ስላልነበረው ሞተሩን እንደ ሳይክል ገፍቶ የነሶንግ መኪና ውስጥ በማስገባት ከአካባቢው ያመልጣሉ። በቀጣዩም ቀን የተሰረቁት ሞተር ሳይክሎች ተሰብስበው አዲስ ቀለም ከተቀቡና ታርጋ ከተቀየረላቸው በኋላ ተመልሰው እንደሚሸጡ ያንኪን ይመለከታል። እነ ቺቺያን በዚህ ሳያበቁ ሞተሮቹን በአራጣ መልክ በማበደር ከተበዳሪዎቻቸው ላይ ከፍተኛ ገንዘብ እንደሚያገኙም እንረዳለን። የሬስቶራንቱ አለቃም ሞተሩ መጥፋቱን ተከትሎ ከነቺቺያን ላይ ሞተር ለመግዛት በመፈለጉ ያንኪን ስምምነቱን እንዲፈጽም ወደ ቀድሞ አለቃው ይላካል። ያንኪንም ታዲያ ሞተሩን እሱ እንደሰረቀ የታወቀበት መስሎት ቢርበተበትም የሬስቶራንቱ ባለቤት ግን ምንም ሳይጠረጥር ስምምነቱን ፈጽሞ ወረቀቱን ይሰጠዋል። ከሰዓት ላይ እነ ቺቺያን ያሉበት ቦታ ቢሞ የተባለ አንድ ሰው ይመጣና ቺቺያንን ጨምሮ ሌሎች ጋንግስተሮችም ይሄ ቢሞ የተባለውን ሰው በታላቅ ክብር ይቀበሉታል። ቢሞ ስዑል ከተማን ቀጥለጥ አድርጎ የሚገዛ የነ ቺቺያን አለቃ ሲሆን ጎኩ የተባለን ቀድሞ ጋንግስተር የነበረ አሁን ላይ ግን ለከንቲባነት እየተወዳደረ የሚገኘውን የራሱን ሰው ስልጣን ላይ ለማውጣት እየተጋ የሚገኝ ሰው እንደሆነ እንረዳለን። ቢሞ ቺቺያንን በመጥራት ጎኩን ለከንቲባነት ምርጫ ውድድር የሚፎካከረው አስጊ ሰው በመምጣቱ ምክንያት ሰውየውን በፍጥነት እንዲያስወግደው አሳስቦት ይሄዳል። ቺቺያንም የጎኩ ተፎካካሪ የሆነውን ሰው በምን መንገድ እንደሚያስወግዱት እየተማከሩ እያለ ያንኪው ሰምቶ ተፎካካሪውን ግለሰብ ሳይገድሉት ከውድድሩ የሚያስወጡበትን ሐሳብ ያቀርብና ሁሉም በሐሳቡ ይስማማሉ። በእቅዱም መሠረት እነ ቺቺያን ወንጉ የተባለን የአራጣ ዕዳ ያለበትን ሰው ታክሲ ሰጡትና ይሄ የጎኩ ተፎካካሪ ነው የተባለውን ሰው በታክሲው ጭኖ እነሱ ወዳሉበት እንዲመጣ ያዙታል። በተጨማሪም ያንኪን ወንጉ የሚነዳው ታክሲ ዕቃ መጫኛው ውስጥ እንዲቀመጥና ችግር ካለ እርምጃ እንዲወስድ በመግለጽ ያስገቡታል። በእቅዳቸውም መሠረት ወንጉ ተፎካካሪውን ከንቲባ ታክሲ ነጂ መስሎ በመጫን ወደ እነ ቺቺያን እየሄደ እያለ ወንጉ በሥራው ተጸጽቶ ለተፎካካሪው ሰውዬ የሚወስደው ወደ ጠላቶቹ ጉሮሮ እንደሆነና ይህንንም የሚያደርገው ተገዶ እንደሆነ ይናዘዝለታል። በዚህም ሳያበቃ ወንጉ ተመራጩን ከንቲባ ከመኪና ወርዶ እንዲያመልጥ ሊያደርገው ሲል ያንኪን ከመኪናው ዕቃ ማስቀመጫ ክፍል ፈጥኖ በመውጣት ተመራጩን ከንቲባ ራስ የሚያስት ፈሳሽ አጠጥቶ ይዘርረዋል። ያንኪንም ወንጉን ተመራጩ ከንቲባ እቅዳቸውን አውቆ ሊያመልጥ ሲሞክር ራሱን እንዳሳቱት እንዲናገር ገልጾለት የወንጉን ስህተት ይሸፍንለታል። እነ ቺቺያንም ተመራጩን ከንቲባ ራቁቱን አድርገው ሲማግጥ የተገኘ በማስመሰል ፎቶ ካነሱት በኋላ ቺቺያን ለወንጉ ቃል በገባው መሠረት የወንጉን ዕዳ በማቅለል ትንሽዬ ኪስ ገንዘብ ይሰጠዋል። ነገር ግን ወንጉ ገንዘቡን ተቀብሎ ሊወጣ ሲል ሶንግ የተባለው ጋንግስተር ከተቀበለው ገንዘብ ላይ ግብር እንዲከፍል ስለጠየቀው ወንጉ በንዴት ገንዘቡን ቀዶ ጥሎላቸው ይወጣል። ያንኪንም ይህን ካየ በኋላ እሱም እንደነ ሶንግ ጨካኝ መሆን ስላልፈለገ በመነጋታው ወደ ቺቺያን ሄዶ ለሱ መስራት ሊያቆም እንደሆነ ሊነግረው ዳርዳር ማለት ይጀምራል። ቺቺያን ግን ብዙ ገንዘብ አውጥቶ ለያንኪው በመስጠት ትላንት ለሰራኸው ሥራ ክፍያህ ነው በማለት ይነግረዋል። ያንኪንም በገንዘቡ ብዛት ተረናቅጦ ፈዞ ቆሞ ሳለ ቺቺያን ያንኪው በሰጠው ገንዘብ ቅሬታ የተሰማው መስሎት የተወሰነ ገንዘብ ጨምሮ ይሰጠዋል። ከዚህም ቀን በኋላ ታዲያ ያንኪን ሙሉ በሙሉ ራሱን የጋንግስተር ሥራ ውስጥ በመንከር የተባለውን ሁላ የሚፈጽም ታማኝ አገልጋይ ሆኖ ቁጭ ይላል።
ይህ ከሆነ ከጥቂት ቀናት በኋላም ያንኪን የተሰረቁት ሞተር ሳይክሎች ውስጥ የምስኪኑ ወንግ ሞተር ሳይክልን መኖሩን ተመልክቶ እጅግ በጣም ለወንግ ያዝንለታል። በመነጋታው ወንግ እየለመነና እያለቀሰ ወደ እነ ቺቺያን በመምጣት ከእነርሱ ባራጣ ብድር የወሰደው ሞተር ሳይክል በቺቺያን ሰዎች እንደተሰረቀበት በመንገር ሞተሩን እንዲመልሱለት ራሱን ከጠረጴዛ ጋር እያጋጨ መለመን ይጀምራል። ራሳቸው አበድረው ነው ራሳቸው የሚሰርቁት ደግሞ ምን አይነት ሰዎች ናቸው? ቺቺያን ግን የሱ ሞተር እነሱ ጋር እንደሌለ አይኑን በጨው አጥቦ በመናገሩ ወንግ በከፍተኛ ሐዘን ውስጥ ሆኖ ራሴን ከፎቅ እጥላለሁ ብሎ መፍጨርጨር ይጀምራል። ያንኪን ግን ወንጉን ከመስኮት ላይ ጎትቶ በመያዝ እንደ ጓደኛው አቅፎ ሲያጽናናው ይቆያል። በሆነው ነገር እጅግ ያዘነው ያንኪንም ያን ዕለት ማታ የወንጉን ሞተር ከተደበቀበት ስፍራ አውጥቶ ለወንግ በመመለስ እፎይ ያስብለዋል። ነገር ግን በቀጣዩ ቀን ቺቺያን ከሶንግ ጋር ሆኖ ያንኪን ጋር በመምጣት ትላንት ምሽት ያደረገውን ነገር እንዳወቀበት ይገልጽለታል። ቺቺያንም ቀጥሎ ይህ ከባድ የሕግ ጥሰት እንደሆነ ኮስተር ብሎ ከነገረው በኋላ ፒንሳ አውጥቶ የያንኪንን እጅ ይዘዋል። ያንኪንም ጥፍሩ በፒንሳ ሊነቀል እንደሆነ ተመልክቶ ስቅስቅ ብሎ ማልቀስ ሲጀምር ቺቺያን ሳያስበው ሆዱ ተንቦጫብጮ ያንኪንን ጥፍር ለመንቀል ልቡ ይሳሳል። ይህ ሰው የአባቱ ነው እንዴ? ትንሽ ቆይቶም ቺቺያን ያንኪን ይህንን ስህተት የሠራው እርሱ በሥርዓት ስላላሰለጠነው እንደሆነ በመግለጽ በያንኪን ፈንታ የራሱን ጥፍር ነቅሎ ይጥለዋል። ቺቺያንም ያንኪንን ወይ መልካም ሰው ሆኖ እንደ ቀድሞ እንዲኖር አሊያ ግን ሙሉ በሙሉ ጋንግስተር እንዲሆን አስጠንቅቆት ይሄዳል። ያንኪንም ጋንግስተርነትና ጥሩ ሰውነትን አቻችዬ ለሄድ የሚባል ቋንቋ እንደሌለ ስለገባው ከዛን ቀን አንስቶ ጨካኝ ጋንግስተር ለመሆን ለራሱ ይወስናል። በመጀመሪያ ተግባሩም ሞተሩን ወደ መለሰለት ወንግ በመሄድ ሞተሩን ከወንግ ላይ በኃይል ነጥቆ ሲመለስ፣ በቀጣዩ ቀን ደግሞ ወደ ቀድሞ ሬስቶራንት አለቃው በመሄድ በአራጣ የገዛውን የሞተር ሳይክል ሂሳብ ቶሎ መልስ በማለት ሰውየውን ክፉኛ ይደበድበዋል። አረ ተረጋጊ ብሮ። ከዕለታት አንድ ቀንም የነቺቺያን አለቃ የሆነው ቢሞ ባለበት ምሳ ሊበሉ ተሰብስበው ሳለ ያንኪን ማንም መብላት ሳይጀምር በፊት ምግቡን መጨርገድ ይጀምራል። ሶንግ የተባለው ጋንግስተርም ይህንን አይቶ በመቆጣት ቢሞ እንኳን መብላት ሳይጀምር አንተ የምትበለው ማና ባክ ስለሆንክ ነው ብሎ በጣም ቢቆጣውም ያንኪን ግን ምንም ሳይመልስለት ምግቡን ትቶት ይሄዳል። ይህ ከሆነ ከቀናት በኋላም ለከንቲባነት ይወዳደር የነበረው የነ ቢሞ ባልደረባ ጎኩ ራሱን ከከንቲባነት ውድድር እንዳገለለ መግለጹን ተከትሎ ቢሞ በነገሩ በጣም ይናደዳል። ቢሞም ቺቺያንን ጠርቶ ከንቲባ ሆኖ ስራቸውን እንደ ልብ እንዲሰሩ እንደሚያደርጋቸው ያሰቡት ጎኩ ከውድድሩ ራሱን ስላገለለ አሁኑኑ እንዲገደልና ለምርጫ ቅስቀሳ የሰጡትን ገንዘብ በሙሉ እንዲመልስ እንዲያደርጉ ትዕዛዝ ይሰጠዋል። ቺቺያንም ታዲያ ይህን ተልዕኮ እንዲወጣ ያንኪንን ስለመረጠው ያንኪን ሞተሩን በመያዝ ወደ ጎኩ ቢሮ ያመራል። እዛም እንደደረሰ ያንኪን ጩቤ አውጥቶ ወደ ጎኩ ቢንደረደርም ጎኩ ያንኪንን እንዳይገርለው እያለቀሰ መለመኑን ይጀምራል። ያንኪን ግን ሰብአዊነቱን ካጣ ቀናቶች ስለተቆጠሩ ያለምንም ርህራሄ ጎኩን ጨቅጭቆ ከገደለው በኋላ የነቢሞን ገንዘብ ይዞ መመለስ ይጀምራል። መንገድ ላይ ግን ባልታሰበ ሁኔታ ያንኪን ሞተር ሳይክል ከቁጥጥር ውጪ በመሆን መንገድ ስቶ ባህር ውስጥ ቢገባም ያንኪን ግን በፈጣሪ ተአምር ይተርፋል። ያንኪንም ከወደቀበት ተነስቶ ሲመለከት ሞተር ሳይክሉ ሆን ተብሎ አደጋ እንዲያጋጥመው እንደተደረገና ከጎኩ ይዞት የመጣው የቢሞ ገንዘብ በሙሉ ባህር ውስጥ እንደሰመጠበት ያስተውላል። ቢሞ ግን ያንኪን ከጎኩ የተቀበለውን ገንዘብ ይዞ እንደጠፋ በማመን ቺቺያንን ጠርቶ ያንኪንን የገባበት ገብቶ እንዲያመጣው ያሳስበዋል። ያንኪንም የቢሞን ገንዘብ ካልተካ ሟች መሆኑን ስለተረዳ ፈጥኖ ወደ እናቱ መኖሪያ ቤት በመሄድ እናቱ ቤት ውስጥ ያስቀመጠችው ገንዘብ ካለ በማለት ፍለጋ ላይ ሳለ ቺቺያን የላካቸው ሁለት ሰዎች ያንኪን ቤት ይመጣሉ። በዚህ ጊዜ ያንኪን ፈጥኖ አንደኛውን ሰው በመምታት ከቤቱ እግሬ አውጭኝ ብሎ ይፈረጥጣል። ከቤት ከወጣ በኋላ ያንኪን ለቺቺያን በመደወል ሞተር ሳይክሉ አደጋ እንዲደርስበት ያቀናበረው እሱ እንደሆነ እንዳወቀ ለቺቺያን ይነግረዋል። ቺቺያን ግን እንደዚህ አይነት ወራዳ ሥራ እንዳልሰራ ቢያስረዳውም ያንኪን ግን ቺቺያንን ሳያምነው ይቀራል። ቺቺያንም ሶንግ የተባለው ባልደረባው ያንኪንን ይጠላው ስለነበር ሞተሩን ያበላሸበት እሱ እንደሆነ በመጠርጠር አስጠርቶ ቢያፋጥጠውም ሶንግ ግን በዚህ ጉዳይ በመጠርጠሩ በጣም ተበሳጭቶ
ከቺቺያን ጋር ሰጣ ገባው ውስጥ ይገባና ቺቺያን የሶንግን ፊት በሹል ሚስማር በመውጋት ይገድለዋል። ታሪካችንም ወደ ኋላ ይወስደንና ያንኪንን ሞተር ሳይክል ያበላሸበት ሶንግ ሳይሆን ሞተሩን ከመለሰለት በኋላ መልሶ የቀማው ወንጉ እንደሆነ እንመለከታለን። ያንኪን ግን ይህንን ባለማወቅ በንዴት እንደጦፈ ቺቺያን ቢሮ ሰተት ብሎ በመሄድ ሞተሩን ለምን እንዳበላሸበት ሲጠይቀው ቺቺያን ግን ያንኪንን እንደ ታናሽ ወንድሙ እንደሚያየውና ይህን ያደረገበት ሶንግ እንደነበር ይገልጽለታል። በመቀጠልም ባህር የገባውን የቢሞን ገንዘብ እርሱ እንደከፈለለት ቢነግረውም ያንኪን ግን ውስጡ በእልህ ጨለማ ተውጦ ስለነበር ቺቺያን ላይ ዘሎ በመከመር መደባደብ ይጀምራል። በድብድባቸውም ወቅት ቺቺያን የበላይነቱን አግኝቶ እያሸነፈ ቢመጣም ነገር ግን ያንኪንን መጉዳት አልሆነለት ስለ አባቱ ነው እንዴ ሰውዬ ለምረው እንደዚህ የሚያዝንለት። በድብድባቸውም ወቅት ቺቺያን የበላይነቱን አግኝቶ እያሸነፈ ቢመጣም ነገር ግን ያንኪንን መጉዳት አልሆነለት ስላለው ወዲያውኑ ያንኪን የበላይነቱን ያገኛል። ያንኪንም የወደቀ ስለት አግኝቶ ቺቺያን ላይ ሊሰካ መታገል ሲጀምር ቺቺያን ከመታገል ይልቅ ወቅቱ እንዲገርለውና ከዚህ የተረገመ ሕይወት ነፃ እንዲያወጣው በመፍቀድ ደረቱን ወቅቱ እንዲገርለው ያደርጋል። በመጨረሻም ለሱ ከቤተሰቡ በላይ የሚያስብለትን ሰው በተራ ቁጣ የገደለው ያንኪን የሚሳሳላትን ብቸኛ እህቱ ማሪኮን በሞተር ሳይክል በመጫን ከአካባቢው ሲሰወር እያየን ታሪካችን ያልቃል። መጠፍጠፍ የሚወድ ልጅ ነው። ሲጀምርም ወዶ አይደለም የእንጀራ አባቱ ጥፍጥፍ ሲያደርገው የኖረው።